አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ኢትዮጵያውያን እንደምናላችሁ የሰው ዘር በሙሉ ከኔ ጋር አልሐምዱሊላህ። ውድ ቤተሰቦች ምሳሌ ክፍል 111 እና 112 ይዘን መጥተናል። ክፍል 112 እጅግ በጣም የሚገርመው ነገር እንግዲህ ስለ ምሳሌ ድራማ በጣም በሚገርም ሁኔታ አሁንም እንግዲህ ምሳሌ በሉላ በለመደው ያመጣትን አንዲት ጓዳችንን እንግዲህ ይዟል። እየሰራ ባለው ስራ ስህተት ደግሞ በጣም በሚገርም ሁኔታ ማህሌት ደግሞ እዚህ ከተማ ውስጥ ባለ ሀብት የሚባልና ባለዝና አይደለም እንግዲህ አስቢበት በማለት እኔ ነፃነቴን እንጂ በጉልበቴ የሚገርምሽ ነገር በገንዘብና በሀብት የማምን ሰው አይደለሁም። ልክ እንዳንቺ አይደለም። አላማ ያንቺ ፍላጎት ሌላ ሊሆን ይችላል፣ ለእኔ ደግሞ ሰርቶ መቀየር ስለሆነ ምንም የሚመስለኝ ነገር አይደለም ብትላትም ስኬትና ነፃነት ላልገባቸው ነው በማለት እንግዲህ ማህሌት አለመረብ አላለችም። ሰው ሰርቶ ካልተቀየረ በሰራው ስራ ደግሞ ስኬታማ ካልሆነ ምን አይነት ነው እንግዲህ አላማ ቢስ ነው በማለት ማህሌት እንግዲህ በጣም ይገርማል። ማህሌት ደግሞ በጣም የሚገርመው ነገር የማይሆን አመለካከት ነው። ለማንኛውም እድሉን አጥቼው እንጂ እድሉ ቢኖረኝማ እኔ አውቅ ነበር በማለት በገንዘብ ብቻ የምታምኑ ማህሌት ተብዬዋ ክብሯን ዘብጥያ ያወረደችው እንግዲህ እንደዚህ በማለት ስትናገር እጀኛይቱ ደግሞ እኔ እንዳንቺ አመለካከት የለኝም፣ ሰርቶ የመቀየርና ራስን ማሰብ ብቻ ነው። ምክንያቱም እኔ ደህና ከሆንኩ ሰርቼ መቀየርና ቤተሰቦችንም መርዳት እንዳለብኝ አምናለሁ። ምክንያቱም ከሰራሁ ስኬታማ የማልሆንበት መንገድ ስለሌለ ብትላትም ማህሌት ግን አሻፈረኝ ትላለች። እንግዲህ ቅድስቴ በተኛችበት ገና በጊዜው ብሩኬ ሄዱ እንግዲህ መልከትከት አላት ሰዓት እንግዲህ ስትባንን በጣም በድንጋጤ በጩኸት ተነስታ ጋሼ ነጋ እንዴ ምንድን ነው ትለዋለች። ኧረ ገና 4 ሰዓት ነው በማለት እንግዲህ እሺ ትላለች። እሺ ልነሳ፣ ኧረ ተኝ ችግር የለውም ተኝ ሲላት እንግዲህ ቅድስት አሁንም ደስ እያላት ሀሳብ ተውጣልኝ። ምክንያቱም ብሩኬን አግብታ መቼ አብረው መኖር እንዳለባቸው በማሰብ ማለት ነው። ግን ቶሎ በፍጥነት እንግዲህ ቅድስቴን አግብተህ ብታሳየን ምን አለ። ዳጣዬ ደግሞ ሁልጊዜ ስለ ውሃ ታወራታለች። ምሳሌ ደግሞ በጣም በሚገርም ሁኔታ እንግዲህ አንቺ ግን ምን አስበሽ ነው? ውሃዬን ብታሳውቂኝ ምን አለ ብታስተዋወቅኝ ቤታችሁ ወስዳችሽ ስትላት እንግዲህ ውሃ ናት ትፈስብሻለች፣ በጣም የዋህ ናት ብዬ እኮ ነው እንደዚህ ያደረግኩ ስትላት፣ ለማንኛውም ትቀልዳለች ዳጣዬ ማለት ነው። እሺ በቃ የቤት ስራዬን አሳሪኝ ስትላት ላስተዛጥሮሽ እንዴ ስትል ትምህርቴን አሳሪኝ ነው እያልኩሽ ያለሁት እንግዲህ ሂሳብ አስተምሪ ነው። ሂሳብ ምንም አይሰራላቸው አርፋች ተማሩ በማለት እንግዲህ ዳጣዬ አሁን ትቀልዳለች። ተብዬው አሁን ከብላ ጋር በመደወል ራሴን እንድጠብቅበት የተሰጠኝን መሳሪያ በተሰጨኝ ያዋጣሻል። አንቺ ግን እየሰጠውሽን አማና ረስተሽዋል። ለማንኛውም እየሰራሽ ስህተት እንጂ ምንም አይነት ጥንቃቄ አይደለም ቢላትም አልሰማህም ትለዋለች። በዚህ ምክንያት እንግዲህ ዳጣዬ ደግሞ ነቡራሳ ስትል ወደ ፖሊስ ጣቢያ ስትላት እጅግ በጣም እኔ ሰው ሲታሰር ይደነዝዛለሁ በማለት ትደነግጣለች። ለማንኛውም እኔ ምንም ባልሰራም ዝናን በጣም እርምጃ ወስጄበት ነበረ ስትል ዝና አይደለም ራሳቸው ናቸው የሄዱት ስትላት ዳጣ በድንጋጤ ተውጣ ወይኔ ጉዴ ትላለች። አሁንም እንግዲህ ተሸክማ ወስዳቸው እሱ ለማንኛውም ቅድስት ስትላት ወደ ኪችን እንግዲህ አለቀልኝ እያለ ዳጣ ቀጫጫው እንግዲህ ድራማዋ ድምቀት ላጥ ብላ ትሄዳለች። አካሄደው በራሱ እኮ ያስቃል። ዳጣ ድምቀት አይደለች። ማህሌት እንደለመደችው እንግዲህ ትህትና ሉላን ትመስላለች ስትለው እንግዲህ እኔን ትመስላለች ያለማለትሽም ጥሩ እኮ ነው ሲላት እኔ ነኝ በጣም የማምሮ ስትል እንግዲህ በጣም ክትብሎ ይስቅባታል። ለማንኛውም ምን አይነት የረከሽ ነች እንዴት አድርገሽ አሰብሽው? ለማንኛውም ፊት ስለሰጠሁሽ ነው። ለማንኛውም ምንነትሽ ምን ታይቶኝ ያቅም የረከሽ ነሽ በማለት አሁን ማህሌትን
እንትን ይላታል፣ በጣም ያንቋሻታል። ለማንኛውም ስድብህን ለምጄዋለሁ፣ እኔ የፈለግኩት ገንዘብ ፈልጌ ነው አንተ ጋር ስትለው ትህትናን ይዤ እመጣለሁ ብለሽ ግን ደግሞ አንቺ ምን አይነት ስራ ነው የሰራሽው ስትላት ወይ ፍቃዷን ነው እንዴ በማለት ትቀልዳለች እኮ። ኧረ ማህሌቷ አንቺ ግዴታሽንና መብትሽን የማታውቂ እንግዲህ የተጃጃልሽ ነሽ። ለማንኛውም አስበሽዋል በማለት አሁንም ያንቋሻታል። ማህሌት ይገባሻል። አሁንም በድጋሚ እንግዲህ ይቅርታ ጠይቀሽ ወደ ቤት መመለስ አለብሽ ከባለሽ ጋር ይላታል። ሁለተኛው ጥያቄ ደግሞ የሚገርመው ነገር እኔ በምፈልገው ነገር ኤፍራታን እንግዲህ የምፈልግበት ወስዳታለሁ ሲላት እሺ የሚል መልእክት ብቻ ነው የሰጠችው። በዚህ መካከል እንግዲህ ቅድስቴ እያጸዳዳች ባለችበት ዳጣዬ እጅግ በጣም ኘኘኘኘ ያጠራለች። የህፃን ስራ ማለት ነው። ምን ሆነች ነው አንቺ የምታረግዥው ምጥ እንደያዘው ሰው ስትላት፣ እንደው ምን አለ አንቺ ብትነግሪ ለሁሉም ነገር ከጎንሽ አልነበርኩ እንደ ሁሉንም ብትነግሪ ትላታለች። ምን እያረግሽና ምን እያልሽ አልገባኝም። ለማንኛውም ዝም ብለሽ አትረብሺ፣ በማይሆን ነገር አታሽቃብጪ፣ እየረበሽ ነው ስትላት፣ ረብሻ ብቻ ለማንኛውም የሆንሽውን በመናገር እንጂ በማጨብጨብ ምንም አይሆንም ብትላትም እንግዲህ ቅድስቴ ልትሰማት አልቻለችም ማለት ነው። ቅድስቴም ደግሞ እነማና ማን ነው ፖሊስ ጣቢያ ሄደው ስትላትም ምኑን ነው አንቺም አላወቅሽም ወይኔ ጉዴ በማለት እንግዲህ ትጮኻለች። አረ ምን እያልሽ እንዲሁ ሊገባኝ አልቻለም፣ ራሳቸው እኮ ናቸው ፈልገው ነው የሄዱ ስትላት ዳጣ እየደገመችው በማለት ትቀልዳለች፣ ታለቃቅሳለች። ፍርሃቷ፣ ጭንቀቷ፣ ሩጫዋ የሌለ እኮ ነው ዳጣ። ለማንኛውም ስርዓት ያዥ፣ ምንም ሆነ ምንም እነዚህኞቹን ለማስያዝ እንጂ እነሱ ለመያዝ አይደለም ስትላት እንግዲህ ለቅሶዋ ወደ ሳቅ ተመልሷል። ለማንኛውም መድብልን ስለዛተበት ለዚህ ጉዳይ ነው ደግሞ እንግዲህ ተገላቢጦሽ እንደሚሆን እርግጠኛ ነኝ ስትላት ዳጣ እንግዲህ አንዴ ሳቅ አንዴ ለቅሶ፣ ለማንኛውም እሱም ሰው ነው፣ መያዝ ባለበት ቦታ ይያዛል፣ ህገ ወጥ እስከሆነ ድረስ በህግ ቁጥጥር ውስጥ ይገባል ማንኛውም ስትላት እንግዲህ ከቤታቸው ሊወጡ ነው ስትል ቅመሟን የማልሳምሽ በማለት ጭብጥ አድርጋት እንግዲህ ቅመሟ እያለ ትስቃለች። አንተንተታ ለማንኛውም ሙሉ ላኮ በማለት ቢጫ ሆናለች ፀሐይ ካይ ስትል አንቺም ልታርፊ ነው ይሄ ነው ሁሉ የኔ ጉዴ ማለቱን ምሉላ ብቻው በስርዓት ትመጫለች፣ ትሄጃለች፣ ትወጫለች ስትላት እንደዛ እንኳን እኔ አላምንም፣ ለማንኛውም እሱን እዛ እስካላየሁት ወይም አዋጅ ካላየሁ በማለት ትጮኻለች። ብሽን አረጋጊና ወደ ምሳሌ ጋር ብትሄጂ ያዋጣሻል። ለማንኛውም የእነሱ ፖሊስ ጣቢያ መሄድ እነዝናን እንዲሁም ግብረ አበሮቹንም የሚያስይዝ ስለሚሆን ከጭንቀት ነጻ ትሆኛለሽ ትላታለች። ለማንኛውም በሚገርም ሁኔታ ምሳሌ ብሩክ መቼም ይቅርታ ሊያደርግልኝ አይችልም ትላለች። መቼም ይሁን መቼም ብሩክ ይቅርታ አያደርግልኝም። ለምን ሲላት እንግዲህ በደሉ የበደልኩት ነገር ነው አሁንም እያስታወሰ ስትል፣ ለማንኛውም አንቺማ ስለበደልሽ ብቻ አይደለም በአንቺ ስህተትም ሳይሆን መስዋዕት የከፈለው በራሱ ስህተት ነው፣ መክፈልም አለበት፣ አሁንም ይከፍላል ሲላት በሚገርመው ሁኔታ እንግዲህ ወደድሽም ጠላሽም ይቅርታ ጠይቅሽ መግባታሽ አለበት ይላል። ለማንኛውም አንተ ስላልከኝ ሳይሆን እንደ ድሮዋ ብሬ ብኖር ደስ ይለኛል ስትል እንደ ድሮማ ሊሆንልሽ አይችልም። ለማንኛውም እኔን ሳታውቂኝ እንደኖርሽው ማየት ማለት ፈልገሽ ከሆነ ተሳስተሻል በማለት እንግዲህ ቢነግራትም እንግዲህ ማህሌት ልትሰማ አትችልም። ብሩክ እንዲትመለሽ የምፈልገው አንቺ እንዲትኖሪ ሳይሆን ለእኔ ሲባል እንዲትኖሪ ነው ቢላትም ለማንኛውም ሞክሪ፣ እጅ የምትሰጪው ለምንድን ነው? ምን አይነት ዋነሽ የረከሽ? ለዚህ እኮ ነው አትረቢም የምልሽ ቢላትም እንግዲህ የሚያረግልኝ አይመስለኝም ትላለች በተደጋጋሚ። እንግዲህ ማህሌትን በፍጥነት ሂጂ ስራውን ስሪ፣ ካልሰራሽ ምንም አይነት ነገር የለም፣ ለምግብማ ሂጂና ቢ፣ ግን ደግሞ ዳጎስ ያለ ገንዘብ ሰጥሻለሁ፣ እዛ የምትሄጂው ደግሞ ለእኔ ልትሰሪ እንጂ የቀድሞ ህይወትን አይነት ህይወት ልትኖር እንዳይመስልሽ ከአሁኑ አስቢበት ይላታል። መድብልና ኤፍራታ ደግሞ ተቀጣጥረው ጥቁር አዝሙዶች እንግዲህ በጣም አታስቢ ከኔ ጋር ሆነሽ አትፍሪ ይላታል። ኧረ እኔ በፍርሃት ተውጫለሁ እኮ በማለት አሁን ትለዋለች። እንደዛ ካለሽ ለምን ትፈሪያለሽ? በየትኛው ጊዜ እንግዲህ አቅም ካለው ትቶሽ ነው፣ ስለዚህ ምንም ልትፈሪ አይገባም ይላታል።
ተባብረን ሁሉንም ነገር እንግዲህ እናሳስራቸዋለን፣ እናስቆማቸዋለን ይላታል መድብል። እነሱን በማለት ትደነግጣለች። ለማንኛውም ሁላችንም ስንጨነቅ መኖር ስለሌለብን ተባብረን እንሰራለን፣ ይሄን ስራ በህግ ቁጥጥር ውስጥ እናስገባቸዋለን ይላታል። ለማንኛውም አንቺ እንግዲህ የሰራውን ነገር በሙሉ ትናገራለሽ፣ ያንን ከመሰከርሽ ምንም ችግር የለም ይላታል። በእንደዚህ አልመሰክርም ስትል እንግዲህ ቀድሞ ይገድለኛል አላለችም ወይም ኤፍራታ። ሁሉም ያየውን በመመስከር በህግ ቁጥጥር ውስጥ እናስገባለን። ለምስክር በዛ ካለ ደግሞ ሁሉንም የቁጥጥር እናስገባቸዋለን። ስለዚህ ሁሉም ነገር ስለሚታሰር አንቺ ነጻ ትወጫለች ስትል እረ ያስፈራል ትላለች ኤፍራታ። እህትሽም አታሳዝንሽም ወይ? በህይወቷ ላይ እየተጫወተ እንደ ፈረስ እየጋለባት እንደዚህ አድርጓት አላሳዘነችሽም ስትል እሷ በራሷ ፍላጎት ነው፣ እኔ ግን ያለ ፍላጎቴ ገብቼ መላቀቴ እጅግ በጣም እያዘንኩ ነው፣ በስቅቀንም መኖር ይሻለሁ በማለት እንግዲህ እሱ ከዝና ጋር ተስማምቶ በፍጹም ሊኖር አይችልም። ተስማምቶ እየሰራ ግን ደግሞ ሚስጥር ይሁን ለቀን 2 እመጣለሁ ስትለው ኦኬ ከተስማማሽ ጥቁር አዝሙዴ የኔው በጣም ነው ማምንሽ እያለ እንግዲህ ጥቁር አዝሙዴን ፎንቃ እንትን ብሏታል መድብል ማለት ነው። እንግዲህ ስለ ቡራ እያወሩ እንግዲህ ቆይ አንቺስ አባትሽ ሊሆን ተነጋግረን ነበር እኮ በማለት ቡራ እንትን የምታክል አታደርስም ገና ወጣት ስለሆንክ ለማንኛውም ልጅ ናት ብትል ሁሉም ይስቁብሃል በልጅነቱ ተብሎ ምናምን እና ለዛም ብዬ ነው ስለዚህ አያት ልሁን በማለት ትቀልዳለች። ለማንኛውም እውነተኛ አባቴን አግኝቻለሁ ስትል ለማንኛውም ቤተሰቦች እንዴት አገኘች ሲላት ፍቅር ናቸው እጅግ በጣም ቡራ የኔ ፈራሁ ምን ይሻለኛል? ወይኔ አባቴን ካገኘሁ በኋላ ፈሪሆን ታውቃለህ አይደል? መኖርን ብቻ እያሰብኩ ትለዋለች። እኔ ፈሪ ሆኛለሁ በዛ ላይ ልመሰክር አልፈልግም በማለት የሚሰሩትን ሁሉ እናውቃለን። የታሰረልን በህግ ቁጥጥር ውስጥም ይሆናል እስከ ወንድሞ። ለማንኛውም የሚሰሩትን ሁሉ ይጨርሱትና ከዛ በኋላ ግን በነፃነት እመላለሳለሁ በማለት አሁን ሀሳቧን ቡራ ጋር እንዴት እንደምትመጣና እንዴት እንደምትወጣ ነው። መቼ ነው ማየ የምትይኝ ስትላት ነጠላ ዜማው ሲወጣ ነው ስትላት እንግዲህ ለሕፃን ልጅ አይወራም እንዴ ምንድነው እያልሻለሽ? ለማንኛውም ወንድሙ እፈልጋለሁ ወንድሙ ለድሌ በይው አባትሽን ትላትና እንግዲህ ዘላ ሂዳ በተቀመጡበት ወንድም እፈልጋለሁ አላለችም ምሳሌ። እጅግ በጣም ትቀልዳለች። እንግዲህ ማን የላከሽ ብትላት አብሲት የጣለውን ትነግር ሀሌ በማለት ትቀልዳለች። ውድ ቤተሰቦች ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች እንግዲህ ቅድስቴና ብሩክ የተጋብተው እና እያደረገን ሰላማችሁ ይብዛ። ውድ ሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባባይ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ